አለው የኔ እህት አልሐምዱሊላህ። ገብታ ነበር ኔትወርክ አስወጣት መሰለኝ። እሺ እኮ ጻፊ አሚናት ጻፊ ዜድ ኮመንትሽን አይቼዋለሁ። እንደዛ ልትይ ከሆነ ይደብራል ውዴ። አሚናት ትንገረን ምን ላይ እንደደረሰች ትግባና ጻፊ አሚናት። እንዴት ነሽ ሳዳ? ደህና ነሽ? ደህና ነኝ አቡ። ወንድምሽ መሀመድ ደህና ነው? ደወልሽለት? ደውዬለት ነበረ። ዛሬ ደህና ሲያናግረኝ ቆየ። ቃል ላይ ደውሎልኝ ነበረ። ዛሬ ሲያናግረኝ ቆየ። አሁን ደህና ነው? አዎ ደህና ነኝ። ያው እሷም ትሂድ፣ እሷ ትታ ሂዳ ታዲያ ብቻህን እንዴት ይዞሃል ምናምን ብዬ ጠየኩት። ከዛ ስጠይቀው ታያት በቃ ፈርታ ይሆናል ታያት ምናምን አለኝ። አንተ ቀየማት? አዎ የልጅ እናት ናት ታያት ምናምን አለኝ። እሷ እኮ የዋህ ናት ምናምን ብሎ ተናገረ። ይኸው እኮ ደህና ነኝ፣ ይኸው ከዚህ ከሱቅ እጄ ይሄን ጁስ አንጥቼ በልቼ ውሃ ገዝቼ መጣሁ። ገንዘብ ኪታምጡ የእሷን እጇ ላይ 1000 ብር ወንድሟን ይዛ ነበር። ቀምቷታል እኮ ቀምቶኛል ብላ ትናንትና ነግራሻለኝ። ኦኬ የረሳሁት። አዎ እና እጁ ላይ ብር ስላለው በዛች እየገዛ ይመገበሊ። አሁን ሶላት ሰግጄ መጣሁ። እኔ እኮ ደህና ነኝ ምናምን አለኝ። ደህና ሲያናግረኝ ቆየ እና ብቻ ግራ ያጋባል። አሁን ምን ሆና ነው? እሺ ኔትወርኳ ደውይላት እስኪ። እስኪ ልደውልላት አቡባ። እሺ ኔት የኤምባሲ ጉዳይ እንዴት እንደሆነ ታስረዳን ጋር ሶስት አቤባይ እንዴት ነሽ? ደህና ነሽ? እኔ ውድ እግዚአብሔር ይመስገን። አንቺ ለአንቺ ቅድስት መድኃኒዓለም እውነት ዓለምና ምድርን የፈጠረ ክርስቶስ ለአንቺ ይቆመለሽ። በእውነት ያ የምታመልኪ አላህ ወልደሽ የወለሻቸው ተባርኮልሽ ተምሮልሽ የምትፈልጊው የአንቺ ልብ ምሻትን እኛ ሳናውቅ መድኃኒዓለም ነው የሚያውቀው። የልብሽን ምሻትን እሱ ይፈጽምልሽ። አላህ ያ ሁሉ እንድታልፊ መንገድ የከፈተልሽ አምላክ ቆመሽ ለዚህ ህዝብ ሁሉ መልስ እንድትሰጪ እንድታወሪ ያለ አምላክ ያንቺን ሀቅ ያንቺን ላብ ያንቺን ነገር አንድም ሰው እውነት ያንቺን ነገር አንድም ሰው ዞሮ ለአይኑ ሲያይ ምኞቱ እንዳይሳካለት በእውነት እኔ ገርመሽኝ አልሆነ 3 ወር ከምናምን ሲያለቅስ እየከረመ ነገር ከሊኳን እንዲ ያንበረ አይዶን ነው ቃላት የለኝም። እንደዚህ ለካ ዓለም የሚንበረክክልሽ እኔ እኮ እግዚአብሔር ወይ ገሰጸው። ግን አሁንም አንቺን ከሚያደርቅና አንቺን ምንድን ነው ከሚያደርጉ ብዬ ነው እንጂ መጣች። ሰላም ሀቡ በእናትሽ አባቴን አፋልጊ የምትይው ልጅ ፎቶ ቪዲዮ ሰርተሻል? የሁላችሁ አፋልጉኝ ስትጠይቁ አፋልጉኝ ቪዲዮ ሰርቻለሁ ብላችሁ ከጻፋችሁ እናስገባችኋለን። ቪዲዮ ሰርታችሁ በቤታችሁ ፖስት አድርጋችሁ ከዛ በኋላ ኑ እናስገባችኋለን። ኦኬ። መጀመሪያ በቤታችሁ አንድ ሰው የቤተሰብ አካል ሲጠፋበት መጀመሪያ ራሱ ቪዲዮ ሰርቶ በቤቱ አንድ ፎሎም ቢኖረው በቤቱ ፖስት አድርጎ በእቶኛ ጋር የአፋልጉኝ ቪዲዮ ሰርቻለሁ ካለ አስገብተነው ፎቶ እዚህ ጋር አድርጎ እሱ ካላወቀበት እኛ አርገንለት እዚህ ጋር ስክሪን ሪከርድ እናደርግለታለን። ኦኬ እሺ። እሺ አሚናት እንዴት ነሽ? እንዴት ነሽ አሚናት? አልሐምዱሊላህ ሰላም ነው። ደህና ነሽ? ሰላም ነው። እንዴት ነሽ? አለሁልሽ። ደህና ነኝ አልሐምዱሊላህ። እንዴት ምን አዲስ ነገር አለ? አዲስ ነገር ያው ሪከርድ እንዳደረኩልሽ ነው። ሪከርድ አድርጌልሻለሁ። ዛሬ ሂጂ ብለሽ ነበር ጅዳ አይደለ? ሪከርድ ለምን ታደርጉልኛላችሁ? እዚህ ላይቭ ላይ ስንገናኝ እናውራ። ምክንያቱም እኔ ላይቭን ከዘጋው በኋላ እተኛለሁ፣ ስነሳ ላይቬን እከፍታለሁ። ስለዚህ ምንም ሪከርድ ምናምን አያስፈልግም። በሰዓታችን እዚህ ስንገናኝ እዚህ ጋር እንትኑን መንገር ነው። እኔ አሁን ሪከርድ አልከፈትኩም፣ አልሰማሁም። እሺ ንገሪኝ አሁን። አይዋ እሺ እናቴ ንገሪኝ። አይብና
እንድትሄጂ ብለሽ ነበር። ጅዳ ደግሞ ለመሄድ አንደኛ ስጠይቅ አንደኛ ያኔ ይዞት የሚሄድ ሰው አብሮት እኔ ሄዳለሁ ብሎ የሚሄድ ሰው መከተል አለበት። ለምሳሌ እኔም ብዬሻለሁ አሚናት ወይ ጉዲ ፈላ ትናንትና ተነጋግረን ተስማምተን የጨረስነውን ነገር ብቻሽን አይደል የምትሄጂው? እሱን ይዘሽ አይደል የምትሄጂው? አንቺ ብቻ ልጅሽን ይዘሽ ነው የምትሄጂው። ከአከራይሽ ያደርስሻል። እንደዛ ነው ያልኩሽ። እኔ የሚሄድ ሰውዬ መቅረብ አለበት። طيب እሱን እኔም ሄዳለሁ ልጅም ጋር አሪው ድረስ በዛ ተስማምተን መሰለኝ ብር ይሰጠንሽ። አዳምጪኝ አሚናት፣ ይዞልሽ የሚሄደውን ሰው እኔ እፈልጋለሁ። አንቺ ኤምባሲ ብቻ ሄደሽ አልቅሺ እሪ በይ። ከዛ ኤምባሲ ባለቤትሽን ኤምባሲው ያመጣልሻል። ኤምባሲ ባለቤትሽ ከገባ በኋላ እኔ ኤምባሲዎችን አናግራለሁ። አንደኛ አንቺ ብቻሽንም ይዘሽ ልትሄጂ ትችያለሽ፣ መድኃኒት ስለሚሰጠው ይረጋጋል። ሁለተኛ ሰው ያስፈልጋል ካለ እኔ እፈልጋለሁ ሰው ብዬ እኮ ነግሬሻለሁ ትናንት። እኔ ላውራሽማ ይኸው እሷ ማብራራት አትችልም። አገባሽም ራሷ ትናገር። እንዴ ምንድነው እንዲህ የሚያደርጋችሁ? ጉዳዩ እናንተ ሆኖ ብር ከሰጠን በኋላ ነው እንዲ አሁን ሀሳብ ተቀይሮ ሀበሾች አማክራችሁ እና ልጁ ምን ይሁን ይሙት በሰው ሀገር ኤምባሲ ሄደሽ እሪ በብዬሽ አልተቀየረም። ሀሳብ ተቀይሮ አይደለም። አሁንም ልንገርሽ፣ አንቺ ትሄጃለሽ ኤምባሲ እሪት ያለሽ ኤምባሲ ይመጣል ባልሽ። ከዛ እኔ ሰው ፈልጋለሁ። በቅርቡ የኡመር ሚስት እንደዚህ አይምሯን ታማ ኤምባሲዋ ወስዶ ኤጀንሲዋ ወስዶ ኤምባሲ ጥሏት እኔ ነኝ ላይ ሰው ፈልጌ ያገናኘሁትና ትኬት ቆርጦ ባል የሸኘ ነው። ለምን ሌላ ሰው ታማክሪያለሽ? እዚህኛ ነግረንሽ ሄደን ሰሩ ሰዎች አናግሬያለሁኝ። መታወቂያ አሚናት ያለሽ ማን ነው ንገሪኝ። ያለሽ ይሄንን ቃል ያለሽ ማን ነው? መካ የሚሰራ ልጅ አለ ያቅ ማን ነው? እንዲያውም ማን ነው ስሙ ንገሪኝ። ባክ ሰሩት እንዳላቃቸዋለሁ። ማን ነው? እንድሪስ ማም ኤምባሲ ውስጥ ነው የሚሰራው። እንድሪስ የቲክቶክ ላይ ሲያወራ ነው አዎ መካ የሚሰሩ ሰዎች አሉ። ይሄን እዚህ ጉዳይ ላይ የሚሰሩ ሰዎች አሉ። ኧረ አይደለም እዚህ በቲክቶክ ላይ ብዙ የሚሰራ አይመስለኝም። ያሳዝናል በጣም። እኔ ዛሬ እንድትሄጂ ያልኩሽኝ አርብና ቅዳሜ ስለማይሰሩ ነው። ባለቤትሽ አይምሮን ታሞ ኤሲ ጠፍቶበት ባዶ ቤት ያለ ምግብ ተቀምጦ ይሄ ሰውዬ ራሱን ቢያጠፋ ቢሞት እናንተ ናችሁ ተጠያቂ ነው። አያገባኝም። ከዚህ በኋላ ጨርሻለሁ። ጉረዱልኝ ከቤቴ አያገባኝም። ከጉዳያችሁ እጄ አንስቻለሁ። ሌላ ሰው ሄደሽ ማን አማክሪያለሽ? እኔ ነገርኩሽ የሚሆነውን። በቅርቡ የሸኛዋት አይምሮ ታማሚ ያለች ከሳውዲ ባሏ መጥቶ ነግሮኝ እኔ ኤምባሲ አናግሬላት እዚህ ጋር ሰው ለምኝላት ትኬት ባሏ ችሎ ከበቂ አልኑ ትራቭል ኤጀንሲ ትኬት ቆርጬላት የገባች ልጅ አለች። ገና ሳምንቷ ነው ከገባች። እኔ ጨርሷለሁ። በእኔ ጣዩ ከአንቺ የሚጠበቀው ኤምባሲ ሄደሽ እሪ ማለት ብቻ ነው ብዬ ነግሬሽ፣ አሁን ለሰው አማክረሽ መተሽ ወዶ አላሸሸሻል። ያንቺ ባል እንጂ የኔ ባል አይደለም። እሺ ቻው፣ ጨርሻለሁ። ውጡልኝ ከቤቴ። በዛ ወደኋላ አሁን ሌላ 2 ቀን ከዚህ በኋላ መሄድ ከፈለግሽ የምትሄጂው እሑድ ነው። 2 ቀን ዝግ ነው ኤምባሲ፣ አርብና ቅዳሜ። እሑድ ነው። ስለዚህ አሁንም ከወሰንሽ ነው። አሁንም ይኸውልሽ አትፍዘኝ እኮ ሀይባ፣ ይሄ ጉዳይ እኮ የራሴ ጉዳይ ነው። ማንንም አታማክሪ። ነገርኩሽ እኔ የሚሆነውን እኮ። ቀጥታ ኤምባሲ ሄደሽ እሪ በይ። አልወጣም በይ ከኤምባሲ። አንቺ መሄድ ካልፈለግሽ እውነቱን ንገሪኝ ውዴ። አገር ቤት መግባት አልፈለግሽም ማሬ? አገር ቤት መሄዱ እንዴት ነው? ይሄንን ወደኋላ ሸሸሽ ሳትይኝ ነገሮችን ሳስባቸው አንደኛ የሰውም ሀቅ አለብኝ ሀቢባ። እኔ ትናንትና ፈታ አድርጌ ነገሮችን አልነገርኩሽም። አንደኛ ፍርሃት ላይ ነኝ። የመጀመሪያ ደግሞ እዚህ ሚዲያ ላይ ስቀርብ ነው ገብተሻል። እሺ ያልኩሽ ማለት ነው። እና ኢትዮጵያ ሄዳለሁ የሚለውን ነገር ልጅን እሱን ሂደውልኝ እኔ እዚህ ሁኔ በገንዘብ እየረዳሁኝ አይዟቸው እያልኩኝ ብረዳቸው ይሻል። ምክንያቱም ያልተጨረሰን ብር አለ የሰውድ ያለብኝ
طيب ወላሂ ነው የምልሽ ራሱ ሰዓደዝ ታውቃለች እኔ ነገሮችን ፈትችን ባላወራሽም ማለት ነው እና እኔ ከሰዎች ጋር ከዘመዶች ጋራ እንይዝልሻለን ያሉ ሰዎች አሉ እሱም ኢንሻአላህ አላህ ሽሮልኝ ይችላል እና ከቤተሰብ ጋር ልጄን አስጠግቼ እኔ እየሰራሁኝ ብረዳውስ እንደገና እዛ ሂጄ አንደኛ እናትም የለኝ አባትም የለኝ እህትም የለኝ ሂጄ እዛ ከማንስ ጋር ስለጠጋ እሱም አያት ጋር ነው ያለው እንደገና ደግሞ ያልተጨረሰ ነገር አለ እዛ ምክንያቱም ቤት ምናምን ብትዩ አልተጨረሰም ገና ተጀመረ እንጂ ማለት ነው ስለዚህ እኔ ሳዝሁኝ ሰርቼ እሳቸውን እንትን ብል ብረዳ ምን ይመስልሻል ሀይባ እሺ ጥሩ አሚናት ያዳምጪኝማ እኔ ትናንትና መጀመሪያ አስበሽ ወስነሽ ንገሪኝ ብዬሽ እሺ ብለሽ አስበሽ ነበር ምላሽ የሰጠሽኝ አንድ ሁለተኛ ሌላ ሰው ስታማክሪ ሐሳብሽን ቀየሩሽ ሶስተኛ ዱባይ ትመጫለሽ ኢትዮጵያ ገብተሽ ልጅሽ 8 ዓመት ሳይማር በሳውዲ አረቢያ መብላትና መጠጣት ብቻ እንስሳ ብቻ ነው መብላትና መጠጣት የሰው ልጅ መማር አለበት ልጅሽ 8 ዓመት ሆኖ ሳይማር ልጅሽን አስገቢውና አማርኛ ቋንቋ አይችልም አረብኛ ነው የሚያወራው ይህንን እንግዲህ ነገረችኝ የራሷ ሰዓዳ ናት አይደለ የባልሽ እህት ራሷ ሰዓዳ ልጁ ከኔ ጋር ራሱ በአረብኛ ነው የሚያወራው አለች ከሷ ጋር ስለዚህ በአረብኛ ነው የሚያወራው ቤተሰብ አስለምደሹ አገር አስለምደሹ ልጅሽን ትምህርት አስመዝግበሽ ዱባይ እናመጣሻለን ዱባይ መተሽ ትሰሪያለሽ ልጅሽ እንዴት ሊለምድ ነው በሰው ልከሽው የ8 ዓመት ጎረምሳ እንዴት ቋንቋ እስኪለምድ ድረስ ልጅሽም እንዲያብድ ትፈልጊያለሽ ከማን ጋር እንዴት ይግባባል ኢትዮጵያ ውስጥ የሚያወሩት አማርኛ እሱ የሚያወራው አረብኛ እሺ እንዴት ሊግባባ ነው ከጎረቤት ከቤተሰብ እንዴት ተግባብቶ ይሄ ልጅ ይለምዳል ያላንቺ አንቺንም አጥቶ ከዛ ሄዶ ከማያውቃቸው ሰዎች ጋር ነው የሚቀላቀለው ለአይምሮ አታስቢለትም ወይ እኮ አውቃለሁኝ ይሄንን እኮ አውቃለሁኝ ግን እዛ ደግሞ ነገሮችን ሳስባቸው እዛም ሂጄ እኔም ገንዘብ ምንም ካይህን ልጅ እንደዚህ ካረዳሁት ይሄን የመሄድም እኮ አሁንም እንትን አይልም ዱባይ ትሄጃለሽ እኮ 1 ወር 2 ወር ልጅሽን አስለምደሽ ልጅሽን አለማምደሽው ዱባይ ትሄጃለሽ እኔ እንደውም ምን አለችኝ ሂሩት ሞዴሬተር የትናንትና ሀቡ እንዳትወቅስሽ ታያት በራሷ ተወሰናለችኝ ከዛ እውነትሽን ነው ብዬ ታዩ አስቢበትና ራስሽ ወስኝሽ ቆይተሽ አስበሽበት ሚውት አድርገሽ ቆይተሽ አስበሽበት ነው የነገርሽ ነገሮችን አዎ ስለዚህ አሁንም መብትሽ ነው አንቺ ወስኚ ሶ ልጄ ብቻውን ሄዶ ይቋቋማል ካልሽ አንቺ ነሽ እናቱ እኔ አይደለሁም አንቺ ወስኚ እዚህ ጋር አንድ ነገር ልናገር በጣም ይተካል እዛ ሚውት አድርጊ አንድ ጊዜ ይሄን ትናንትና እኔም ጥፋተኛ ልጠየቅበት እችላለሁ ትናንትና ሀቡዬ ይሄ ልጅ የ8 ዓመት ልጅ ነው ራይበይ ብሎ በአማርኛ ማስረዳት አይችልም እና እሷ ብትሄድ ይሳ ብዬ እንደ ሐሳብ ያመጣሁት ይሄን ጥያቄ እኔም ነኝ ከዛ ይሄንን ያልኩበት ምክንያት አንደኛ ልጁ እናቱ ጋር ሲሆን ማንጋ መቀመጥ እንዳለበት ከማንጋ መሆን እንዳለበት ይሄ እንደዚህ ነው ብሎ ካለው ማህበረሰብ ጋር ከዘመር ጋር ከሚኖረው ጋራ እንዲታግባባው ከማሰብ አንኳያ ነው እሷ ይሄንን ከዚህ ከላይ ላይ ከወጣን በኋላ አስባበት ደወለችልኝ ሰዓዲ እንዳትቆጭኝ ግን እኔ ይሄን ልጅ ኢትዮጵያ ይዤው ገባው በሷም አሁን በሷ ሳይድም ሳይው ትክክል ናት እኔም ትክክል ነኝ ያልኩት እኔ ለልጁ ከማሰብ አንፃር ከማህበረሰቡ ጋር እንዲታለማመደው ከዘመር ጋር እንዲታግባባው የሚቀመጠው ዘመዶች ጋራ ይሄን ማለት እንዳለበት 3 ወርም ቆይ 2 ወርም ቆየች አግባብታ እንድትመጣ ወስኜ ነበር ይሄን ያልኩት ከዛ እሷ ያኔ የቀየረችበት ምክንያት ሰዓዲያ እሱ ወላጅ እናት የለው እኔ የእናቴ ልጅ እህቴ መጣች አይዞሽ የመየ ልጅ እናታችን ብትሞት አለሁልሽ የምትለኝ እህት የለችኝ ወንድሞች ናቸው ያሉኝ ወንድሞች ደግሞ ያገቧቸው ባዲያናት እነዛ ደግሞ በሐዘንም በደስታም አብሬያቸው አይደለሁም ዛሬ ቸግሮኝ ሰጠጋቸው ያስጠጉኛል ወይ አንድ ቀን 2 ቀን ሊያስተናግዱኝ ይችላሉ ወይ ይሄ ከበደኝ ስለዚህ ልጅን እንደምን የባሏ ቤተሰቦች ጋር አትሆንም እንደምን ወሰዳት እነሱ አዎ ዙሮ እኮ እነሱ አይገፋቸውም እሷ ደግሞ እዛ ያለውን ዴይ ቱ ዴይ ያለውን ቻሌንጅ እዚህ ያለችው
እኔ ይሄንን እንዴት አደርጋለሁ? ለዚህ የሆነ ነገር ጥያቄ ስጠይቀኝ እነሱ ወይ በአማን ቀን ልጅ ይዤ ተቀምጬ ባሌ ብቻ እየረዳኝ ቤተሰብ እንኳን ስረዳቸው ያልቆየው ሰውዬ ዛሬ ሴትዮ ዛሬ ባሌ ታሙ ልጄን ይዤ እኔስ ከ3 ነፍስ ሆነን ቤተሰብ ጋር ከበደኝ። ስረዳቸው በቆይ እንኳን ቢያንስ ረድታናለች ብሎ ይረዱኛል። እና እንዴት ልትኖር ነው እንዴ? ልትኖር እኮ አይደለም እኮ እንግዳ ናት እኮ እንግዳ ናት። ግን እሷ እዛ ሄዳ እንግዳነቱንም መጋፈጡን ፈርታ ነው እየሰራው ብረዳቸው ልጄንም እሱንም ብረዳ ይሻላል የማለቱን ሐሳብ አንጥታ በኋላ ነገረችኝ። እኔ አልቆጣሽም። እሺ ማን ነው የሚወስድላት ታዲያ? እሺ እንደዛ ከሆነ እሷ ማትወስደውን ባሏን ማን ነው እንዲወስድላት የፈለገችው? ማን ነው የሚወስድላት? ትንገረኝ። የታመመው ባሏን አይምሮን የታመመው ባሏን ማን ይዞላት ሀገር የሚገባው? ሰው ለታመመው ለልጁ ለሱ ለወንድሜ ሰው ቢፈልግ እንኳን ልጁ የሚገርምሽ ነገር የሚጠየቅ ጥያቄ አለ። ማነው አባትህ ማነው እናትህ ብሎ ሲጠየቅ አባቴም እነዚህ አይደሉም ይዘውት የሚሄዱ ሰዎች አባቴም እሱ አይደለም እናቴም እሱ አይደለም ከተባለ የራሱ ዲስኳይል ይሆናል ልጁ የሚሄድበት ቻንስ። የሚገርምሽ እኮ ታዲያ እናት ምንድነው ከዚህ የሚበልጥ ነገር አለ ወይ? ልጅሽን አድርሰሽ አለማምደሽ ትምህርት አስመዝግበሽ አትመጪም ወይ? ከልጅሽ ተባልሽ የሚበልጥ ነገር አለ ወይ? ምን ገንዘብ ከዛ ይበልጣል ወይ? እንግዲህ መብታችሁ ነው እናንተ የፈለጋችሁ። ይሄ የእናንተ ህይወት ነው፣ የኔ ህይወት አይደለም። እኔ ያልወስንላችሁም፣ እናንተ ናችሁ የምትወስኑት። ወስኑና እንግዲህ የሚሆነውን እናንተ ታውቃላችሁ። ሚስት እያለው መቼም ባዳ ተለምኖ ባዳ ይዞ አይሄድም አይደል? ሚስት የሚያህል ነገር እያለ ባልና ሚስት ደግሞ ለደስታ ጊዜ ብቻ ሳይሆን ለችግርም ለሀዘንም ጊዜ ለህመምም ጊዜ አብረው ነው መሆን ያለባቸው። በሰላሙ ጊዜ ይሄ ሰውዬ ጤነኛ እያለ እየሰራ ሲያስተዳድርሽ ገንዘብ እያመጣ የቃራማሽን የእዳሽን ሲከፍል የኢቃማሽን እዚህ ጋር የቤት ኪራይ ሲከፍል ሲያበላ ሲያጠጣ ኖሮ ዛሬ አይምሮን ሲታመም ባዶ ቤት ተጥሎ የሚያነሳው አጣ። ስለዚህ ወስኝና አንቺ ስትወስኝ እኛ ለማገዝ ዝግጁ ነን። ይዞልኝ የሚሄድ ዘመድ አግኝቻለሁ ስትል ነበር። ዘመድ ማን ነው እሱ? ዘመድ ወደ ኢትዮጵያ ይዞ የሚሄድ ነው። ዘመድ አግኝቻለሁ ነው ያልሽኝ ቅድም። እዛ የሚያሳድግልኝ ነው ያለው። አሀ ልጅሽን የሚያሳድግልሽ ዘመድ ነው እንዴ? ልጅንም የሚይዙልኝ ቋንቋም የሚይዙልኝ ማን? ያንቺ ዘመዶች ናቸው? እኔ ችግር የለም ብሎኝ ዘመዶች ብሎኛል። እዛ ነው። አዎ ምን አልሽኝ? ቤተሰብ ይኸውልሽ፣ ቤተሰብ ያላት አንቺም መተሽ ባለሽም መቶ ልጅሽም መቶ እዚህ ችግር ውስጥ ተምትሆኒ አንቺ ስሪ ልጁን እንይዛለን ነው እኮ። ዱባይ መጥቼ ይሰራለሁ አለማምጄው ከእናንተ ጋር አስተዋውቂው አግባብቼው ዱባይ መጥቼ ይሰራለሁ ማትላቸው። ይሄንም ምን አውቃለሁ። ይሄንማ እንግዲህ እሷን ጠይቂያት። ማለት እሷኔ ለምን እዛ እንደከበዳት በቃ እንግዲህ እንዴ እሷ ውስጥ እሷ ታውቃለች። ችግር የለውም። ስለዚህ እና ማን ይዞት ሊሄድ ወሰንሽ ባልሽን? ኢቃማ ያለው ሰው ፈልጉልኝና ኢቃማ ያለው ሰው ፈልጉልኝና እሱንና ልጅን ይዞልኝ የሚሄድ ሰው ፈልጋለሁ። እንማ ፈልጋለሁ። እናንተ ፈልጉልኝ ነው የምለው። ኤምባሲስ ማን ይወስዷል? ኤምባሲ መድረስ አለበት እኮ። እኔ እኮ ነኝ ገንዘብ ተከፍሎት ኤምባሲ እኔ ራሱ በሀድ እኔ እኮ ኤምባሲ አድርሽልኝ ነው እያልኩሽ። ሰው ልፈልግላችሁ ነው እኮ ይዞላችሁ የሚሄድ ሰው። ግን ኤምባሲ መድረስ አለበት ባለቤትሽ። ኤምባሲ መግባት አለበት። አሁንም እኮ መጀመሪያ እሱ መሄድ ያለበት መታወቂያ ይዞ ይሄ የአንድ ቀን ስራ ነው ይጨረሳል። ግን ከዚህ ከመካ ይዞት የሚሄድ ሰው መውሰድ ያለበት ጅዳ መሄድ ያለበት አሉኝ። እሺ ሰው ፈልግ እንደዛ አድርጌ ማስወስድ ደግሞ በምን ምክንያት ላድርግ? ስለዚህ እኔ ይኸውልሽ እኔ ኤምባሲ ሲደርስ ትኬቱን ቃል የገባች ልጅ አለች። ኦኬ የሕክምናውን እዛ ሲገባ የሕክምናውን አሁን ትናንትና ምን ብለሽ ነበር? አይ ምሩህሟን እንዲገባ አልፈልግም እኔ ራሴ ወስጄ አሳክመዋለሁ ማለት እዛ ቁርአን ይቀረበታል ጸበልም ከሆነ ይሄዳል ብለሽ ነበር ትናንትና። ዛሬ ተቀይሯል። አንቺ አትሄጂም። ስለዚህ አንቺ ካልሄድሽ ግዴታ የአእምሮ ህሙማን መግባት አለበት። የአእምሮ ህሙማን የ6 ወርም ሆነ የ4 ወር የሚያስፈልገውን እከፍላለሁ ያለች እህት አለች። ቃል የገባች በእኔ በኩል ትኬት እከፍላለሁ ያለች አለች።
ለይዞ ለሚሄደው ሰው ትኬት። ስለዚህ እናንተ አንቺ ሳውዲ ውስጥ ነው ያለሽ፣ በጣም ብዙ አመት ሳውዲ ይኖረሻል፣ ሰዎች ታውቂያለሽ። አፈላልግሽ ባልሽን ኤምባሲ አድርሽና ሲደርስ ኤምባሲ ለኔ ነገር እኔ ከኤምባሲ ጋር አወራለሁ። ይሄን ያለው ነገር ትናንትና ዘመድ የሚሰጠኝ ብር የሚሰጠኝ አለ ብላ ነበር። እሱ ይውሰድላት ኤምባሲ። አዎ ዘመድሽ ብሩ የሚሰጥሽን ለምን ኤምባሲ አያደርስልሽም? ባለቤትሽን ብር እኛ ያስገባንበት በአካውንቱ ብር ያስገባንበት ሰውዬ በካሽ የሚሰጥሽ ዘመድሽ ጠይቀሽዋል? አይ አልጠየኩትም። እሱን እንኳን ይዘህልኝ ሄድ ብዬ አልጠየኩትም። ግን ከበፊት ማለት ነው ይሄ ነገር አንቺ ጋራ ሳይደርስ እናንተ ትንሽ ምሻዋርም ምንም ነገር ስለሚሰሩ እናንተ ይቃማም ስላላችሁ ይሄንን ባሌን እንዴት አድርጌ እንደዚህ ላድርግ እንደዚህ እሪ እያለ ነው ንቶልና ኦርዱኝ ብዬ ተናግሬያለሁኝ። ግን የሚረዳኝ ሰው በሰዓቱ እኛ ይሄንን ዘመር ትንሽ ታስሮ የሚቆጣው ታው የሚለው ትንሽ መታ እያደረጉ እንትን የሚል ሰው ያስፈልጋል እንጂ እኛ እንደኛ ያለው አንችልም ብለውኛል። እሱ ራሱ እንደኛ ምክር በነፃ ከሚሰጥ አሁን እኛ ትናንትና ኤምባሲ እንድትሄጂ ነግረንሽ ለእጅሽ ብር አዋጥተንልሽ ከጨረስን በኋላ በነፃ ምክር የሚሰጥሽ ሰው ለምን አይረዳሽም? ምክር ብቻ በነፃ ከሚሰጥ ራሱ መጥቶ ለምን ኤምባሲ አያደርስልሽም? እኛ ኤምባሲ የሚያደርስልሽ ሰው ብቻ ነው የምንፈልገው። ትናንትና አከራይሽ ሰኢድ ኤምባሲ ሊያደርስሽ ቃል ገብቶልን ነበረ። እሱ በቃሉ መሰረት ሊወስድሽ ነበር። አንቺ ነሽ ሰዎች መክረውሽ ሀሳብሽን የቀየርሽው። ሀሳብሽን ባትቀይሪ ዛሬ ብትሄጂና ኤምባሲ እሪ ብትይ ኤምባሲ ሰው ልከው ባልሽን ይወስዱት ነበረ። ገባሽ? ራሱን ሊያጠፋ ይችላል ኤኒ ታይም ብለሽ ብታስረጃቸው። ገባሽ? ስለዚህ አሁን እኛ ያማከረሽ ሰውዬ ያድርሰው ኤምባሲ አድርስልኝ በይው። እኛ የምንፈልገው ከአንቺ ኤምባሲ እንድታደርሹ ብቻ ነው። ኤምባሲ ከደረሰ በኋላ እኔ ይዞት የሚሄድ ሰው ፈልጋለሁ። ከዛ ትኬቱን የሚችል ሰው አግኝቻለሁ፣ እንደነገርኩሽ የሕክምናውንም የሚችል ሰው አግኝቻለሁ። ሌላ ምንድን ነው የምትፈልጉት? ካሽ ብር በእጃችሁ እንድንሰጣችሁ ነው የምትፈልጉት? በግልጽ የምትፈልጉትን ንገሩ። እንደዚህ አይነት ነገር አልፈልግም ወንድሜ። አሁን እባዶ ቤት እሷን የጠየቁት እሷ ትናገር፣ እድሉን ስጫት። ምንድን ነው የምትፈልጉት? ትናገር። እንደዛ አይደለም። እሺ ማሪ፣ ምንድን ነው ታዲያ የምትፈልጊው? በግልጽ ንገሪ። ቆይ ተደወለባት። እንዴ እናንተ ትዕግስት ማለት ነው። ትዕግስት ተያዝኩኝ ብላ ቮይስ አድርገችልኝ። ለምን በቀጠሮ ሰዓት አልመጣሽም ያልኳት ቅድም ትዕግስት ስደውልላት ነበር። እንደውም መዳም ስራ ይዛ ስራ ሰታት እንደሆነ ያልኳት በቀጠሮዬ ልመጣ ነበር ግን አስያዙኝ ሀቡዬ የእህቴ ነገር አደራ ብላ ጻፈች። በቮይስ ደግሞ ልካለች። ሲዘውኛን እና የኢትዮጵያ ቁጥር ነው የኢትዮጵያ ቁጥር ታይዘዶኝ ነው ጉዳይም ተከታተይልኝ። እንዴ አንድ ሰው ሲያዝ ስልክ ይይዛል በእጁ? እውነት ተይዛ ከሆነ ግን በጣም ያሳዝናል። ትዕግስት እሺ ከተያሽ
ኢትዮጵያ ስትገቢ በዚህ ቁጥር ታገኝኛለሽ። በእኔው ቁጥሬን ጽፈሽ ያዥና ስልክሽ ምናልባት ስልክሽ ከተወሰደብሽ ቁጥሬን ወይ በቃልሽ ያዥ ወይ ጽፈሽ ያዥና ኢትዮጵያ ከገባሽ በኋላ አውሪኝ እሺ። ህገወጥ ናት። አሁን ሳውዲ ናት እኮ ህገወጥ ናት። እህቷ እንትን ያለችባት እኮ ናት። ሰናይት እንደውም ከሳሽ ትዕግስት ሳትቀርብ ሰናይት ተከሳሽ ቀድማ መጣች ምናምን ትሰጣቸዋል ነበር። አሻራ እስከምትሰጥ አሁን ነው እኮ የተያዝኩት ነው የምትለው። ማለት ልክ የቀጠሮ ሰዓት ላይ የውላችሁ ምን ይላል መሰላችሁ? በቀጠሮ ልመጣ ነበር ግን አስያዙኝ አቡዬ የእህቴ ነገር አደራ ብላ የሚያለቅስ ስቲከር ላይ የተሰበረ ልብ አድርጋለች። 7 ሰዓት ከ25 አሁን ከ4 ደቂቃ በፊት የመጀመሪያው ቪዲዮስ ደግሞ 7 ሰዓት ከ14 ደቂቃ 10 ደቂቃ ልዩነት እነ የሴታት አላውቅም። ፎቶ ትላክልሽ። ውሸቷን ቢሆንስ ማን ተጎዳ? ውሸቷን ከሆነች ራሷ ናት እህቴን ከታገተችበት አፋልጉኝ ብላ የመጣችው። ማን ተጎዳ? የምትዋሻው አሻራ እስከምትሰጥ ስልኳ እጇ ላይ ይሆናል። አቡዬ እሷ ኔትወርክም እያስቸገራት ይሆን አለው አለም ያው ትረጃታለች። ንግግርም እንትን አትልም። የማንዲ ሰው የራሱን ሀሳብ የራሱን ችግር ራሱ ሲገልጽም ሞር ይሻላል ከኔ ማለት ነው። እና እሷ የምትለውን ነገር ከዛ ኤምባሲ ሂዲያ የምታስጨርስለት ከሆነ ያንን ጨርሰን እንመጣለን። እኔ ምንም ማድረግ ስለማልችል ምንም ነገር ማድረግ ስለማልችል ነው አንቺ ጋር ጉዳዩን ይዤ የመጣሁት። ስለዚህ ደግሞ እናንተ የምትተባበሩኝ ሰው የሱን ትኬት እንደምሸፍን ተናግሬ ነው እዚህ ቤት የመጣሁት። አሁንም ትኬት እገዛለሁ ወንድሜ እስከሆነ ድረስ። ይዞ የሚሄደውን ደግሞ ተገኘልሽ። አዎ ይዞ የሚሄደውን ተገኝቷል። ወንድምሽ እርዳታ ድርጅት ገብቶ በት ቦታ ላይ ከፈር የሚያደርግ ሰው ተገኘልሽ። አዎ ሀቡዬ አመሰግናለሁ። ለዚህ ትናንትና ደግሞ ነግረናት ደግሞ ተስማምታ ደግሞ 54,000 ብር 57,000 ብር ሰብስቤ ደግሞ ሰጠኋት። ያንን ተቀብላ ደግሞ አድራ ሀሳቧን ቀይራ መጣች ኤምባሲ። ስለዚህ ሀሳቧንም የቀየረችው እዚሁ እኔ ስናገር አገር ብትሄድ ምናምን የሚለውን ነገር የተናገርኩ ከልጁ ልምድ አንጻር ከቤተሰብ ጋር እንዲግባባ እንዲታደርግ ብዬ ነው እንዲህ ሀሳብ የተናገርኩት። አንቺ ሰቢበት ብለሻታል። እሷ ንግግርም አለመቻል መደናገጥም ይሁን ተዘግተን ከወጣን በኋላ ቆይታ ለኔ ደወለችልኝ። ሳዲ እንዲያተካፊ ግን ይሄን ሀሳብ እዛ ሄጄ ይደናገረኛል። እዛ ሄጄ ምንም ማድረግ ስለማልችል ይሄን እኔ ብረዳቸውሳ ያንን ደግሞ እዲያ ስላለብን ያንንም እዲያችንን ብከፍልሳ እንዲህ ሀሳብ ያመጣችው እሷ ናት። እኔ አሁን ለወንድሜ ብዬ ነው የመጣሁት። ስለዚህ ኤምባሲ የሚያደርስላት ተፈልጎ ጨርሳ እንመጣለን። ልጁስ እሺ ጥሩ። እኔ አሁን አይምሮን ስለታመመ ነገም እኔ በሰው ሀገር ላብድ እችላለሁ። ባሌ ሊያብድብኝ ይችላል፣ ሊታመምብኝ ይችላል። ነግ በእኔ ብዬ ስለማስብ ነው። ብቻ ነው እሱን ሀገር ለማስገባት ነው። እሺ ልጇስ ልጅ ለመላክ በቀደም ለጠይባ ልጅ ስንት ብር ነው የከፈልነው? በጣም ብዙ ብር ነው የሚያስከፍለው ሰው። 6,000 ሪያል ይከፈላል ልጅ ለመላክ። የልጇን መላኪያስ ማን ሊከፍልላት ነው? ልጅን በሰው ልካለው ብትል እሷ ይዛ ብትሄድ ትኬቷ ብቻ ነው ወጪው። ልጇን በሰው ስትልክ 6,000 ሪያል ይዞ ለሚሄደው ሰው ማን ሊከፍልላት ነው? አቡ ያንኛው ልጅ እንኳን ለሰው የተላከው መናገር አይችልም። እናትና አባት ነው ሲጠይቆ እንኳን ራሱ ምንም ላይል ይችላል። ይሄ ልጅ እናቴም አይደል ይዞት የሚሄደው ሰው ራሱ አባቴም አይደል እናቴም አይደል ታይ የሚሄድበት ትኬት ዲስኳሊፋይ ይሆናልና አይሄድም። የሚገርምሽ ይሄንን እርዚቅ የሚወስድ ማንም ሰው የለም። ይሄን ወስኖ ይዤላት ይሄዳለሁ የሚል ሰው የለም። ምክንያቱም ልጁ 7 ዓመቱ ነው። አባቱን ያውቃል፣ እናቱን ያውቃል። እናቴ አይደለችም አባቴ አይደለም ማለት ይችላል አብሮት የሚሄደው ሰው። ስለዚህ እናንተ ምን ልታረጉ ነው? አዎ ይጠይቃሉ፣ የኔ ውድ ይጠይቃሉ። የእንትና ይኸውልሽ የጠይባ ልጅ ስንልክላት አንድ ችግር የደረሰባት ልጅ ነበረች እዚህ። አዎ አይቻልም። የእሷን ልጅቷ ይዛ የምትሄደው ልጅሽ ነው ተብላ ስትጠይቅ ስለደነገጠች አይደለም ማለች። ችግር መጣ
ገባሽ? አይደለም ካሉ ችግር ይመጣል። አንዷ አይደለም ብላ ይዛላ ልትሄድ አይደለም ብላ ልጁ ተወሰደ። መንግስት ወሰደው፣ የሳውዲ መንግስት። ልጅቷ እስር ቤት ገባች። አለማወቋ ነው። አየሽ ልጅቷ ልጅ ነው ማለት ነበረባት። አዎ ደንግጣ እኮ ነው። አዎ ደንግጣ ነው። እሷ ስለማታውቅ ነው። ይሄን ቢነግሯት ኖሮ አትልም ነበረ። አሁን ይዞት የሚሄድ ሰውዬ ልጅ ነው በል ነው የምትባለው፣ ወይም ሴት ከሆነች ልጅ ነው ወይ በል ነው የሚባለው አይደለ? ልጁ ደግሞ ሲጠየቅ አባትህ ናት ህዋ አቡህ ወላ ህዋ ኡሚህ ሲል አይደለም ሊል ይችላል። አየሽ ችግር ይመጣል። ልጁ መናገር ይችላል። አይደለም ነው የሚለው። ልጅ እኮ አይዋሽም። አይደለም ነው የሚለው። አዎ አይደለም ነው የሚለው። ይሄ ልጅ አይደለም ካለ አንድ ከአባቱ ጋር ነው የሚሄደው፣ ሁለት እሷ ናት። ሌላ ሰው ተባብሮ ይዞ የሚሄድበት እንትን ከባድ ነው። ምናልባት ልጁን መክራ አሳምና እዛ ሲጠይቁ፣ ይሄ ግን ልጅን ውሸት ማስተማር ነው። ኧረ በፍጹም ልጁ የሚታለል አይደለም። ለእናቱ ያለው ፍቅር እናቱ ጭምድድ ያርጋ ሰው ቤትም ስትሰራ ጭምድድ ያርጋ ሰርታ፣ አሁን ኢጃዛ ቤት ስራ ፈታ ስትቀመጥ ጭምድድ ያርጋ። ከሷ ውጭ አያውቅም፣ ማንንም አይረዳም ከአባቱ ውጭ። ስለዚህ እናትየው ታስብበት በደንብ እባክሽ። ባለቤትሽ ራሱን ሳያጠፋ የሆነ ነገር ሳይሆን ከባዶ ቤት አይምሮን የሳተ ሰውዬ እንድታተርፊው እንጠይቅሻለን። ከአንቺ የሚጠበቀው አንድ ሰው ብቻ ለምነሽ ዘመድሽ ኤምባሲ እንዲያደርሱልሽ ነው። ከዛ ውጭ ያለውን ነገር እኛ እንጨርሳለን። ስለዚህ ተመካክራ ኤምባሲ የሚሆነውን ነገር ተወስኖ እንመጣለን። አክብረሽኝ ለመረዳት ሰው ሀገር ነው ብለሽ እንደ ራስሽ ወንድም ነገ እኔ ምን እሆናለሁ ብለሽ ተረድተሽ ስላስገባሽ ችግሬን ስለተረዳሽኝ በጣም አመሰግንሻለሁ። በህዝቡ በተመልካቾችሽ የልብ ቤተሰቦች፣ እኔም ቤተሰብ ነኝ። እንደ ቤተሰብ በጣም ነው የማመሰግንሽ አቡ። ይሄን ነው ማለት የምችለው እኔ። አምናትን አይዞህ። እሷም ደግሞ ንግግር አለመቻል ነው። እኔ አይዞሽ እያልኳን ነው። እኔ አሁንም አልፈርድብሽም። ላይ እንደዚህ አይነት ነገር ሲገጥመን ይኸውልሽ ጠንካራ ጎበዝና ቶሎ ወሳኝ መሆን አለብን። እኔ እሷ የገጠማት ነገር ቢገጥመኝ ልጆቼን ባሌን ይዤ ሀገር እገባለሁ እንጂ በሰው ሀገር እንትን አለልም። ስለዚህ ሁልጊዜ እኔ ቢገጥመኝ ምንድን ነው የማደርገው ነው የምለው። እኔ የማንንም ሰው ችግር ስሰማ እኔስ በሷ ቦታ ብሆን ምንድን ነው የማደርገው ነው የምለው። እኔ በሷ ቦታ ብሆን ከባለቤቴ ከልጆቼ የሚበልጥብኝ ነገር የለም። ገንዘብ ነገር ተሰርቶ ይመጣል። ምንም ነገር የሰው ዳም ተሰርቶ ይከፈላል። ገባሽ? ዋናው በህይወት መኖር። አቡዬ ይሄንን ብዬ ነው ወላሂ ትናንትና። አሁን እሷ እዛ ሄዲ አይቸግራትም፣ እዛ ሄዲ አይቸግራታል ሳላስብ ቀርቼ አይደለም። ልጁ እናቱ ግዴታ ትሪት ማድረግ ስላለባት አሁን ራበይ ቢል አሁን ለገጠር ቤተሰብ አማርኛ እያወቅሽው እንግዲህ የኛም እኔ ያደግንበት ማህበረሰብ ማንም መግለጽ ከባድ ነው አይደል? በአረበኛ ይሄን ስጡኝ፣ ራበኝ፣ ጠማኝ እሰቢው። ይሄንን ከማሰብ አኳያ ነው ትናንትናም እሷ ይዛው ብትሄድ ብታለማመደው፣ በኋላ ደግሞ የራሷን እዛ ሲሄድ የሚገጥማትን ችግር አስባ ነው። እሷም በእሷም ቦታ ትክክል ናት፣ በእኔም ቦታ ያልኩት ትክክል ነኝ። እኔ ለልጁ ከማሰብ አንጻር ነው። እስቲ ኤምባሲ እሺ የሚሉ ከሆነ አባቱ ከሰው ጋር ተጨምሮ ይዞት እንዲሄድ፣ እሷ መግባቱን ካልፈለገች ያንን መፍትሄ ጠይቁ እና ሰው ፈልጉና ኤምባሲ ውሰዱ። ሰው በነፃ አልወስድም ካላት ትናንትና የሰጠናትን 1000 ምናምን ሪያል እሱን ትስጣቸው፣ ትክፈላቸው ኤምባሲ እንዲያደርሱላት። እንደዛ አድርጎ እንደዛ ወስናቸው ቢሆን ትሞክር ብቻ ይዞት። አሁን ይሄን ማለት ግን አባቱ ገና ልጁ አብሮ መሄድ ያለባቸው የሚለው ከተወሰነ ምን አለ መሰለሽ፣ የልጁም የአባቱም ፕሮሰስ በአንድ ኤምባሲው መውጣት አለበት። አዎ እኮ ኤምባሲ ነው የሚወጣው። አዎ ስለዚህ ይሄን አስባበት ወስና ልጅን በቃ ይሄድልኝ ከዛ አብሮ ከአባቱ ጋር ይሄድ። ቢያንስ አቡ ሲሉ አብሮ እዛ እንኳን ሲጠይቁት ይሄ አባቴ ነው ሊል ይችላል። አየሽ ስለሚል ያ ነገር የተጠየቀው ይዞ መግባት ይችላል እኮ ይችላል፣ መብቱ ነው። ያማ የሆነ ሰው የሚያግዘው ሰው ካገኘንለት አባትየው ብቻ ይዞ መግባት ይችላል። ስለዚህ ይሄንን ማለት ነው ይሄንን ትወስንና እናትየው እኔ ጋር የምትመጡት ተመልሳችሁ ምን መሰላችሁ፣ እሱን ኤምባሲ ካደረሳችሁ በቃ ተስማምቻለሁ። እኔ ለራሴ ተስማምቻለሁ። በጣም በዚህ ምክንያት ማለት ነው። ከዛ ዛሬ ግን ሄጄ ጠየቅኩት አለ። ከዛ ምን ሆነህ ነው እስቲ በጸባይ አውራይ ብዬው ቁጭ ብሎ አወራኝ ከመጀመሪያው እስከ መጨረሻው ከስራ ቦታ መጣጡን ሁሉን ነገር አስረዳኝ እና
እንዲሁ ዛሬ ተረጋግቷል እንዲሁ መጨረሻውን አላህ ያሳምርለት ብሎ ሰይድ ያወራኝ እንዲሁ መጨረሻውን አላህ ያሳምርለት አለፍ ይልለታል። ግን አለፍ ብሎለት ያው ትንሽም ተንኮፍ ያደርጋል እንደ ቃላት እንጂ ጥሩ አወራኝ አለኝ። እኔ ውልሽ ሀቡ እኔ እኮ አሁን ማለት ነው እሷን ሀቡዬ እቺ ልጅ የእናቴ ልጅ የወንድሜ ሚስት ናት። የእናቴ ልጅ እህቴ ብትሆን አልተዋትም አይደለም። እሷ ልጁን ይዛ የራሷ ጉዳይ በቃ እንግዲህ እሱ ታሞብኛል ማለት እኮ እችላለሁ። እሷን ላለማስገለል ነው። እሷ የሆነ ነገር ብትሆንብኝም ይቆጨኛል። የወንድሜ ልጅ እስከያዘ ድረስ ይሄ ልጅ ያርጋል። ቤተሰብ ያባብ ቤተሰብ ሳይጠይቅ አቀረብ ልጁም መጠየቁ አይቀርም። ያርግና ያቅና ልጄ እንዴ ታሪክ እኮ ቤተሰብ የሚረዳኝ ነበር የሚጠይቀኝ ነበረ ማንንም አልጠየቀኝ ብላ ስትለው ሚሞሪ ይኖርና ያም ማረግ አልፈልግም። ህሊና ያልፈቀደልኝም ህሊና አይፈቅድልኝም። እኔ ሀቡ አገር ገብተሽ ተጽኖ ፈጥሬባት አገር ገብተሽ ረዳሻለሁ ብላት ደስ ይለኛል። እናቴ ታማሚ እሺ ቆንጆ እሺ ሀቡ ቻው እሺ